ኢትዮጵያ እንደ እናት ሀገሬ ከአይን ያውጣሽ ይልመድብሽ ብያለሁ። ይሄን አንደኛ ስንፈልግ የነበረ ወይ እኛ እኮ ድሮም እኮ በሩጫውም አንደኛ በኳሱም አንደኛ ከሆን ይደብራል ብለን ነው እንጂ እኛ ደግሞ ለቀሪላ አንሰን ነው እንዴ ጣላን ነበር። ለቀሪላ አንሰን ነው ወይ ምን ሆነ ይላል። ከማን ጋር ነው የትጡት ነው? ከሰው ቶኒ ማንም በዛት ብራዚልም ቶን ፈረንሳይም ቶን ማንም ቶን መለጠጣን አይቀርላትም ነበር። በቃ የኛ በቃ አምረናል እንዴ ምን ሆነ ይላል። አባቴ ዝም ብዬ እያለው እየቋጠርኩ ነው እንጂ ለእናት ሀገሬ ብቋጠር እንደ ዓለም ዋንጫው ሲቀርኛ አፍሪካ ዋንጫ ማስበላት አቅተኛል። ሀገሬ አቅተኝም። እንኳን ደስ አላችሁ ብያለሁ። ኢትዮጵያ ለዘላለም ትኑር። ኢትዮጵያ አንበሳ አባቴ ይላል ጀማው። ኦፊሻሊ እንግዲህ ብሔራዊ ቡድናችን የነበረውን የመጀመሪያ የቅድመ ማጣሪያ ጨዋታን ሳኦ ቶሜን 3-0 በሆነ ውጤት እንግዲህ ረምርሞታል። ጀማው ጎሎቹንም ያስቆጠሩት ከነአን ማርክነና አቤል ያለው ናቸው። አቤል ያለው 2 ጎሎችን ማስቆጠር ችሏል። ጀማው እውነትን ለመናገር ሳኦ ቶሜ ያን ያህል ምንም የሚሉ አይደሉም። ቢሆንም ግን ይህን ጨዋታ ማስከበር አለብን። ሀገራችንን ገብቷል አይደል? እንዴት ወደ ቅድመ ማጣሪያ ደረጃ የኛ ብሔራዊ ቡድን ያወርዱታል? ወርዱ እኮ አቅም እኮ እናንተ ይኸው አሁን ወርደን ስለሆነ ካሁን በኋላ ድጋሚ ወደዚህ ወደ አዘቀቱ ዓለም ማለት ነው እንዳይልኩን አሳምናችሁ የብሔራዊ ቡድን ተጫዋቾቻችን መምጣት አለባችሁ ወደዚህኛው ማለት ነው። ስለሆነ ቀጥታ ማጣሪያ ብቻ ነው ምጮት ያለብን እንጂ የምን ቅድመ ማጣሪያ ነው? ማን በጣም ደብሮታል ህዝቡና ህዝቡ እንዳይደብረው አድርጋችሁ ነው ዛሬ ያሸነፋችሁት። ቀጣይ ደግሞ ማክሰኞ መልስ ጨዋታ አላችሁ። እሱን ደግሞ ሞርታ ኮሩናላችሁ ጎል በዛ አድርጋችሁ አሸነፋችሁ። ካሁን በኋላ ቅድመ ማጣሪያ የሚባል ነገር የለም። ገብታችኋል? ለዛሬው ግን ብቃታችሁ አንበሳ አኩርታችሁናል። እንወዳችኋለን ልጆቻችን። የተኛ መስሎ የሚያንቀላፋ ያዘነ መስሎ አንገት የደፋ ድንገት ይነሳል እየደነፋ ኢትዮጵያዊነት መቼም አይጠፋም በለው። ብሔራዊ ቡድናችን እንግዲህ ዛሬ ከሳኦ ቶሜ ጋር ያደረገውን ጨዋታ 3-0 በሆነ ውጤት አሸንፏል። አቤል ያለው ለጎሎችን ሲያስቆጥር ከነአን ማርከነ አንድ ጎል አክሎበት እንግዲህ ብሔራዊ ቡድናችን 3-0 አሸንፏል ማለት ነው። እንኳን ደስ አላችሁ ኢትዮጵያውያን። እንዴት ሲሆን ደስ ይላል። በቃ የአርሰናል ማይሰር ከመባባሉ ጎን ለጎን ደግሞ ብሔራዊ ቡድናችን እንደዚህ አሸናፊ ሲሆን ሁላችንም እንደሰታለን በህብረት ማለት ነው። የማቻችሁ ዋሊያዎቹ ድል ማድረግ ችሏል። በአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ሞሮኮ አልአብዲ ስታዲየም ላይ የመጀመሪያ ዙር ጨዋታውን ከሳኦ ቶሜና ፕሪንሲፔ ጋር ማድረግ የቻለው የኢትዮጵያ ብሔራዊ ቡድን የ3-0 ድል መቀናጀት ችሏል። በዚህ ጨዋታ ላይ የኢትዮጵያ ብሔራዊ ቡድን 3ቱን ጎሎች ሲያስቆጥር 2ቱን ጎሎች አቤል ያለውና እንዲሁም ደግሞ ከነአን ማርከነ ቀሪዋን ግብ ማስቆጠር የቻሉ ተጫዋቾች ነበሩ። 2 ግቦች በፈርስት ሃፍ የተቆጠሩ ሲሆን ቀሪዋ አንድ ግብ ደግሞ በሰከንድ ሃፍ የተቆጠረች ጎል ነበረች። ኦቨርኦል ከተመለከት ነው በጨዋታው ላይ የኢትዮጵያ ብሔራዊ ቡድን በጣም በሚታይ መልኩ የተሻለው ብሔራዊ ቡድን ነበረ። ነገር ግን ሳኦ ቶሜ ጠንካራ የሚባል ብሔራዊ ቡድን አይደለም። ነዋሪዋ ራሱ ወደ 220 ሺና የሚጠጋ ነዋሪ ያላት ሀገር ናት። ግን ያም ቢሆን ውጤቱን የሚናቅ አይደለም። ለኢትዮጵያ ብሔራዊ ቡድን መልካም የሚባል ውጤት ነበረ ማለት ይቻላል። ጎሎቹ የተገኙት ከስህተቶች ነበሩ። የመጀመሪያው አጋማሽ ላይ በተለይ የከነአን ማርክነ የግብ ጠባቂውን ስህተት ፕሬስ በማድረግ ተጠቅሞ ነበር ጎል ማግኘት የቻልነው። ከዛም በተጨማሪ አቤል ያለው የሚያስቆጥረው ጎል ከሌላ ስህተት ከተከላካዮች አለመግባባት የመጣ ስህተትን ነበር በግሩም ሁኔታ ወደ ጎልነት መቀየር የቻለው። ለማንኛውም ግን ውጤቱ ሀገር ነውና ያስደስታል። ጨዋታውን የተመለከትንበት መንገድ ካለማየት ይሻላል በሚል ነው እንጂ በጣም አስቸጋሪ ነበረ። ካሜራው ሪፕሌዮችን እንኳን ሲያስመለክተን አልነበረ። ለማንኛውም እናንተ ስለ ውጤቱ ምን ተሰማችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ኢትዮጵያውያን እንኳን ደስ አለን፣ እንኳን ደስ አላችሁ። የኢትዮጵያ እግር ኳስ ብሔራዊ ቡድናችን የሳኦ ቶሜ አቻውን በዛሬው ዕለት ባደረገው የ2027 የአፍሪካ ዋንጫ የቅድመ ማጣሪያ ጨዋታ ሳኦ ቶሜን በሜዳውና በደጋፊ ፊት 3-0 በሆነ ውጤት ማሸነፍ ችሏል። የመጀመሪያ ዙር ጨዋታውን ከሜዳ ውጪ ሄዶ ተጉዞ የኢትዮጵያ ብሔራዊ ቡድናችን ድል አስመዝግቦ ተመልሷል። አሁን ከደቂቃዎች በፊት በተጠናቀቀ የ2027 የአፍሪካ ዋንጫ የቅድመ ማጣሪያ ጨዋታ የሳኦ ቶሜ አቻውን ብሔራዊ ቡድናችን በአቤል ያለው 2 ድንቅ ጎሎችና በከነአን ማርክነ 3ኛ ጎል ታግዞ እንግዲህ የሳኦ ቶሜ አቻውን ማሸነፍ ችሏል። የመልሱ ጨዋታን በድሬዳዋ ስቴዲየም የፊታችን ማክሰኞ የሚደረግ ይሆናል። በዚህ ጨዋታ ላይ ብሔራዊ ቡድናችን ምቾት የተሰማው ጨዋታ ነበር ያደረገው። ከሙሉ ብልጫ ጋር ነበር ሳኦ ቶሜን 3-0 ማሸነፍ የቻለው። በዚህ ውጤትም እንግዲህ ወደ ቀጣዩ ዙር የሚያልፍበትንና የማጣሪያ ጨዋታውን የሚያደርግበትን ውጤት አስመዝግቦ መመለስ ችሏል። ለማንኛውም ስለ ብሔራዊ ቡድናችን አስደሳች ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የኢትዮጵያና የሳኦ ቶሜና ፕሪንሲፔ ጨዋታ እንግዲህ በ3-0 በኢትዮጵያ ብሔራዊ ቡድን አሸናፊነት ተጠናቋል። ጎሎቹንም እንግዲህ
ከነአን ማርከነና እንዲሁም ደግሞ በአቤል ያለው ሁለት ግቦች እንግዲህ የኢትዮጵያ ብሔራዊ ቡድን ሳኦ ቶሜና ፕሪንሲፔን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታን ማሸነፍ ችለዋል። እንግዲህ የኢትዮጵያ ብሔራዊ ቡድን በዛሬው ፐርፎርማንሱ ድንቅ ማለት ይቻላል። ምክንያቱም የኢትዮጵያ ብሔራዊ ቡድን ካለበት ወቅታዊ አቋም አንፃር ሳኦ ቶሜና ፕሪንሲፔን ማሸነፉ በጣም እጅጉን ተነሳሽነት ይፈጥርባቸዋል ተብሎ ይጠበቃል ማለት ነው። በቀጣይም እንግዲህ የኢትዮጵያ ብሔራዊ ቡድን ይበልጥ ተጠናክሮ በዮሐንስ ሳህሌ መሪነት ማለት ነው ይበልጥ ተጠናክሮ ኢትዮጵያን የሚያኮራ ቡድን ይሆናል ብዬ ተስፋ አደርጋለሁ። እስቲ ጨዋታውን የተመለከታችሁ ሰዎች ጨዋታውን እንዴት ተመለከታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንኳን ደስ አላችሁ ለኢትዮጵያ እግር ኳስ ወዳድ ቤተሰቦችና እንዲሁም ደግሞ ለኢትዮጵያ ብሔራዊ ቡድን ደጋፊዎች። በስመ አብ ማማ ኢትዮጵያ 3-0 አሸንፋለች። ማንን አሸነፈች ምናምን የሚል ጥያቄ አልፈልግም፣ አይመለከተንም። 3-0 አሸንፈናል። የሀገራችንን ባንዲራ ናሽናል ቲም ማሊያ ለብሰው እስከ ተጫወቱ ድረስ በቃ አሸንፈዋል። አይመለከተህም እና እንኳን ደስ አላችሁ። ዛሬ እኮ ስንት ባንዳ እኮ ይኖራል። ይሄኔ የውጭ ሀገር ድርጅቶች ለሄዶ ምናምን ኢትዮጵያ ትሸነፋለች ብሎ ቁማር አስበዋል። ሀገርንም ክደ ከዛ ገና ብርህንም ስትበላ እንደዚህ አይነት ሰው ደስ ነው የሚለኝ እኔ። ለማንኛውም ቴሌግራም ላይ የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ ምናምን ፖስት አድርጌላችኋለሁ። ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አዳርሱ። ቴሌግራም ቻናሌ @ዮርዳኖስ ዛሬ ደግሞ የውጭ ሀገር ድርጅቶች ላይ እንዴት መጫወት እንደምትችሉ የሀገሮቹ ስለተዘጉ ማለት ነው እንዴት መጫወት እንደምትችሉ ዛሬ ፖስት አድርጌላችኋለሁ። ቴሌግራሜ @ዮርዳኖስ ምንም ስፔስ ከ24,000 በላይ ተከታይ ያለው ነው። ይመቻችሁ። የስ እንችላለን ነው የምልህ። በቃ የኢትዮጵያ ብሔራዊ ቡድን በጣም በጥሩ መሻሻል ላይ ነው። 3-0 በሆነ ውጤት አሸንፈናል። ባለ ተደሰት። የምሬን ነው እንዴ። በቅድመ ውድድር ማጣሪያማ ማለት ነው ተሸንፈው ጉዳት ታረጉን። እንችላለን። እንኳን ደስ አላችሁ። በቃ ፋሚሊ ሀገራችን ኢትዮጵያ ዛሬ 3-0 ማሸነፍ ድል አድርጋለች። ሳኦ ቶሜን ነው ማሸነፍ የቻለችው። በእርግጥ ተጋጣሚያው ቀላል ነበር፣ ግን እንቅስቃሴያቸው በጣም አሪፍ ነበር። ማንም ይፈትነው ነበር ይሄም ብሔራዊ ቡድንና ዮሐንስ ሳህሌ እንግዲህ ከ11 ዓመት በኋላ ነው ይሄን ቡድን የያዘው፣ ዳግም ነው የያዘው። ከዚህ በፊትም ይሄ ክለብ ጋር ይሄ ሀገር ጋር ተገናኝተው ነበር፣ እንደዚሁ አሸንፎ ነበር ያለፉትና ዛሬ ከነአንና አቤል ያለው ናቸው ጎሉን ያስቆጠሩት። ሁለቱን አቤል ያለው ከነአን አንዱን ያስቆጠረው። ከነአን አንድ ጎል ያስቆጠረ እንጂ በጣም ጥሩ እንቅስቃሴ ነው ያደረገው። የሚገባው ቦታ ላይ ስለተጫወተ ነው ብያስባለሁ። እስከዛሬ ይባክን ነበረ፣ ጨራሽ እያረጉት 10 ቁጥር 9 ቁጥር ላይ ያረጉት ያባክኑት ነበርና ከነአን አሁን ኦማን ላይ ሊጉ ላይ በጣም አሪፍ እንቅስቃሴ ያደረገ ነው። ኮኮ ጎል አግቢ ነው። እዛም 11 ጨዋታ 13 ጎል አስቆጥሯል እና አሁን ዛሬ ጥሩ እንቅስቃሴ ሲያደርግ ነበር። አቤል ያለው ጋር አሪፍ ቅንጅት ነበራቸውና ወደፊት ይሄ ቅንጅት ከቀጠለ አሪፍ ያሳያሉ ብዬ አስባለሁ። አቤል ያለው እንደውም በጣም አሪፍ ጨራሽ ነው፣ ኳስ ይችላል፣ ኳሰኛ ነው በጣም። እኔ በጣም ነው የማውቀው። በፊት ገና ሲጀምር ማዞሪያ ላይ ያለ ነው የማውቀው። እኔ ከቃሊቲ ላይ ማዞሪያ የሚባል ክለብ ነበረ፣ ሚሊ ነበር አሰልጣኙ። እኔ እዛ አካባቢ ነበርኩና በጣም ይችል ነበር። ከዛ በኋላ አንደር 17 አዲስ አበባ ወክሎ ደግሞ አዳማ ላይ እዛ ላይ ተመልክቼው ነበርና ከዛ በኋላ ነው ወደ ሐረር ምናምን ሄደውና በጣም አሪፍ ልጅ ነው። አጨራረሱ በጣም ደስ ይላል። ከኳስ ጋር ምቾት የሚሰማው አጥቂ ነውና አሁን ይሄ ብሔራዊ ቡድን ቀጣይ ፈርሶ ካልመጣ እንደዚሁ የሚጫወቱት እነሱ ከሆኑ በተደጋጋሚ ከኋላም አይታችሁት እንደሆነ ኳስ እየመሰረተ ነው የሚጫወቱት። ራምኬል በጣም ያሬድ ባዬ በጣም ደስ ይላሉ። ኳስ ይሆነ የሚደናግሩ ሰዎች አይደሉም። በፊዚካል እነዛ ይበልጣሉ እኮ። በእርግጥ አሁን ተጋጣሚያቸው ቀላል ስለሆነ ሊሆን ይችላል፣ ግን ያ ብቻ ጅቡቲ ይፈትነው ነበር እኮ ብሔራዊ ቡድናችን። ይሄ ኮንፊደንስ አላቸውና በጣም አሪፍ እንቅስቃሴ ነው ዛሬ በፐርፎርማንስ ደረጃ ያየነው። የመልስ ጨዋታ እንግዲህ በድሬዳዋ ማክሰኞ የሚደረገው ግን ደጋፊ የሚገባ አይመስለኝም። ግን ይሄ ከውጤቱ በዘለለ ፐርፎርማንሱ በጣም ደስ የሚል ነው። እኔ በጣም በእንቅስቃሴያቸው ደስ ተሰኝቻለሁ። ያው ብሔራዊ ቡድን አይደለም መቼም ሌላም ደግፈው የለንም ሀገራችን ናትና ቢለማም ቢከፋም እንደዚህ ጥሩ ነገር ደግሞ ስናይ ክሬዲት መስጠት ይገባል ብዬ አስባለሁ። ግን ከነአንና የአቤል ያለው ጥምረት በጣም አሪፍ ሆኖ አይቼዋለሁኝ። እስቲ እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ጋይስ። ይሄ ድል እኮ ማለት ነው መድኃኒዓለም ምስክሬን አስቡት። ኢትዮጵያ 3-0 አሸነፋ መምጣት ማለት በጣም ትልቅ ነገር ነው ለኛ። እግዚአብሔር ነው የምሬ ነው። በቃ እኛ የምንፈልገው እግር ኳስን እንወዳለን፣ እግር ኳስን እናፈቅራለን፣ እግር ኳስን እንደ መዝናኛ ነው የምናየውና እኛ ሀገራችንን ጠልተን አይደለም። ማንንም ሰው ሀገሩን የሚጠላ የለም። ሀገራችንን ሁላችንም ከልባችን ተሰብስበን ነው የምንወዳትና 3-0 ስታሸንፍ እግዚአብሔር ምስክር የሚሰማው ስሜት ጋይዝ ክርስቶስን የምር ይሄን ጎል አይተነው አናውቅም ጭራሽ። 3-0 በጣም ከባድ ነው። የሆነ ጊዜ ነው 6 ለምናምን የሞተ ቡድን ገጥመንትን ያለ ይሄ አስቡትና በአዲስ መንፈስ በአዲስ ትውልድ
በአዲስ አሰልጣኝ ብዙ ችግሮች ኢትዮጵያ ውስጥ ቢኖርም እርስ በርስ አለመግባባቶች ቢኖሩም በእርግጠኝነት አካሄዱ ግን አጫወቱ ምናምን ደስ ይላል እያየሁት ነበርና ብቻ በጥሩ መንፈስ ወደፊት የምንቀጥል ይመስለኛል። እኛ ኢትዮጵያውያኖች ግን ከጎናቸው ሆነን ሁሌም ማበረታታት እንዳይረሳ የምሬን ነው። ይሄን ያውቃለሁ እኔ ፈተፍታለሁ ምናምን የሚለውን እንተውና በተለይ የኢትዮጵያ ጋዜጠኞች የኢትዮጵያ እንትኖች ከጎናቸው ሆናችሁ እያንዳንዱን ነገር በየተለያዩ ሶሻል ሚዲያዎች ላይ ኔጌቲቭ ነገሮችን ባንጽፍና ባናወራ ጥሩ ነው ባይነኝ። ድል ለዋሊያዎቹ፣ ድል ለኢትዮጵያ፣ ድል ለአረንጓዴ ቢጫ ቀይ። ይመቻችሁ።